አውጡ እየተባለ ነው መሰል። ካልወጣ አዎ ከከተማ ኗኗር ካልወጣ ሊቃውንተ ቤተክርስቲያን አባቶች፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ሁኑ ታቦተ መንፈሳዊ ለክህነት ቅድስት። በዚህ ርዕስ እንማማራለን። ብዙ ሰዓት ስለተቀመጣችሁ ስለቆማችሁ ባጭሩ እንማማራለን። ዛሬ ሁላችን እንደምናውቀው የምናውቀውም ለመረዳት ለመድገም እግዚአብሔር ቃል ነውና የቤተክርስቲያን የቅድስት ድንግል ማርያም የቤተክርስቲያን መታነጽ ለመጀመሪያ ጊዜ የተመሰረተችበት በዓለም ሁሉ የሚከበር በዓል ነው የዛሬው በዓል። በዓሉን እንዲከበር ደግሞ ያዘዘው የፈቀደው መድኃኔዓለም ኢየሱስ ክርስቶስ ነው። እርሱን ባጭሩ እንማማራለን። ሁኑ ታቦተ መንፈሳዊ ለክህነት ቅድስት የቅዱስ ጴጥሮስ መልእክት አንደኛ ምዕራፍ 2 ቁጥር 5 ላይ እንዲህ ተጽፎ እናገኘዋለን። ቅዱስ ጴጥሮስ ነው ይህን የጻፈልን። ከወንጌሉ ላይ ሲሰማው ሲነበብልን እንደነበረ ቅዱስ ጴጥሮስ የሐዋርያት አለቃ ከ12 ሐዋርያት የተለየ አመለካከት የተለየ ሀሳብ የነበረው ፈጥኖ የመናገር ፈጥኖ የመመለስ አቅም የነበረው ሐዋርያ ነው። በዚህም የተነሳ የሐዋርያት አለቃ ሆኗል። እነርሱ ለጻፈላቸው ለምዕመናን ሁኑ መንፈሳዊ ታቦተ መንፈሳዊ ለክህነት ቅድስት መንፈሳዊ ታቦት ሁኑ፣ የመንፈስ ቅዱስ ማደሪያ ሁኑ። አገልጋይ ለመሆን መንፈሳዊ ሁኑ፣ የመንፈስ ቅዱስ ማደሪያ ሁኑ፣ የእግዚአብሔር ማደሪያ ሁኑ እያለ ያስተምራቸውን ምዕመናንን የተናገረበት ኃይለ ቃል ነው። መንፈሳዊነት በሃይማኖት ላለን በክርስትና ላለ የሚነገር ነው። እንግዲህ ከዛ በፊት መንፈሳውያን ስላልነበሩ አማንያን ስላልነበሩ ጣዖት ያመልኩ ስለነበሩ እግዚአብሔርን ስለማያውቁ መንፈሳዊነት የላቸውም ነበርና ሰዎች ዛሬ መንፈሳዊ ካልሆኑ እግዚአብሔርን ካላወቁ ክርስትናን ካላወቁ ካልኖሩ መንፈሳዊ መሆን አይቻልምና ዓለምን እያስቸገረ እየበጠበጠ ያለ ብዙ ሰው እብድ ስለሆነ ብዙ ሰው ጨካኝ ስለሆነ ጨካኝ የሆነው በተፈጥሮ አይደለም። ሰው በተፈጥሮ ጨካኝ አይደለም። ሲፈጠር ለርኅራኄ ለቅድስና ለሕይወት ዘላለማዊ ሕይወት እንዲወርስ ነው የተፈጠረ ነው። ነገር ግን ወደዚህ ምድር ሲመጣ አንዳንዱ ሆዳም እየሆነ በሆዳምነቱ ጨካኝ ይሆናል። ስግብግብ እየሆነ ለብዙ ነገር የሚሳሳ ለምግብ የሚሳሳ ለአለባበሱ የሚሳሳ ለስልጣን የሚሳሳ ለሌላም ለተቃራኒ ጾታ የሚሳሳም አለና በዚህ ምክንያት ሰዎች ጨካኝ ይሆናሉ። መንፈሳዊ አልባ ከመንፈሳዊነት አልባ ይሆናሉ። መንፈሳዊነት የሌላቸው ይሆናሉ። እግዚአብሔርን አያውቁትምና ለቅድስና ሕይወት አይኖሩምና እና ቅዱስ ጴጥሮስ እየተናገረ ያለው ምዕመናን አገልግሎት አላቸው፣ ካህናት አገልግሎት አላቸው። የምዕመናንና የካህናት አገልግሎት ቦታ ነው የሚለያየው፣ ማረጉ ይለያያል። ምዕመናን በምጽዋታቸው እግዚአብሔርን ያገለግላሉ። አስራት በኩራት ማውጣት መቼም ዝም ብሎ ሁልጊዜ እንደ ኢቲቪ ዜና ነው የሚናገረው። አስራት በኩራት የሚባል በኩራቱም የለም አስራቱም የለም። አሰጡም ለማለት አይደለም እየተናገርኩት ያለው። ምናልባት ይህንን ጠንቅቆ ሊያደርግ የሚችል ሰው ብዙ አይታይም። አስራት በኩራት ቤተክርስቲያን ምዕመናን ገብቷቸው ቢያወጡ ቤተክርስቲያን ጥላ ዘዝቃ አትለምንም ነበር። እዚያም ቁጭ እዚያም ልመና ባልነበረ ነበረ። ነገር ግን ያ ባለመሆኑ ያው ስራችንን ስላልሰራለ ማለት ነው። በኩራቱም እንደዚያ ነው። እንግዲህ በኩር የተባለው የመጀመሪያውን ልጅ የመጀመሪያውን ሀብት የመጀመሪያውን ከሀብቱ ሁሉ የመጀመሪያውን ይሰጣል። በዋናነት የመጀመሪያ ልጅ ለቤተ ክርስቲያን ነው አይደለ የነበረው። እስከ ቅርብ ጊዜ ድረስ መጀመሪያ የሚወልዱትን አባቶቻችን እናቶቻችን ለቤተ ክርስቲያን ይሰጡ ነበረ። ይሄ በመጽሐፍ ቅዱስ የተጻፈ ስለሆነ ነው። አሁን በኩራቱም የለም ያም የለም እና ትርምስምስ ያለ ነው። ያው የምንተራመሰው ለዚህ ነው። ከብዙ ነገር እየወጣን ስለሆነ
ማንነታችን እየለቀቅ የሌላ ነገር እየተሸከምነ ስለሆነ ነውና በኩራት ይሰጥ ነበር። እናቶቻችን በቀድሞ ጊዜ አባቶቻችን ልጆቻቸውን እንዲህ ያደርጋሉ። የእንጀራውን የመጀመሪያ ምንድነው የሚባለው? የመጀመሪያ እንጀራ ምንድነው የሚባለው? ካሴና በሌላ ቦታ ደግሞ ሌላ ስም አለው እና ያንን ለመጀመሪያ የወጣውን የሚሰጠው ለተማሪ ነበር። ተማሪ ያው ተምሮ ሊቀ ጳጳስ ይሆናል፣ ኤጲስቆጶስ ይሆናል፣ የቤተክርስቲያን አስተዳዳሪ ይሆናል፣ የቤተክርስቲያን አለቃ ይሆናል፣ ይቅርታ የቤተክርስቲያን አገልጋይ ይሆናልና ብለው የመጀመሪያዋ ያንቺ በኩር የመጀመሪያዋ እንጀራ ምንም ሌላ ነገር ያልቀመሳት ለተማሪ ነበረ። ያው አይቆረስም፣ ምንም አይልም፣ ትራፊም አይደለም። እንደዚያ ነው የነበረው። አሁን ያ የለም። ካሴናም ያለ አይመስልም፣ ጀመረም ያለም አይመስልም። አላይም ምናልባት ያለንበት አካባቢ ያለንበት ቦታ እኛ እንጀራ ሲጋገር ስለማናይ ሊሆን ይችላል። ካለ ሰየው የሚሰጥም ካለ ሰየው። ነገር ግን የነበረው እንደዚህ ነው። ሳይታጠፍ ሳይቆረስ የበረከት ዘመን ስለነበረ ሰው ደግ ስለነበረ ፍቅር ስለነበረው መዋደድ ስለሚያበዛ የእግዚአብሔርን ለእግዚአብሔር የቄሳር ለቄሳር ሰጥቶ ይኖር ስለነበረ ሁሉ ነገር ይበረክታል። በትንሽ ነገር ብዙ ነገር ይሰሩ ነበረ። ዛሬ ብዙ ብር ተሸክመናል። ወደ ገበያ እንሄዳለን። ስንመለስ ፌስታል ነው የምንሸከመው። ሰራተኛ ቀረ ማሸከም የለማ ምኑ ውድ ሆኖ ማለት ነው። ውድ ሆኖ በሰራተኛ ማሸከም ሰራተኛ ጠርተን ወይም ጋሪ ጠርተን ማስወሰድ ቀርቷል። ምን ገዛት ነገር በፌስታል ተንጠልጥላ ነው የምትመጣው። የሚያሳየው ነገር አለ። የጎደለን ነገር እንዳለ ያሳየናልና እናቶችና አባቶች ምዕመናን ሁላችን እዚህ የተሰበሰብነው በቅድስናው ስፍራ በእግዚአብሔር ቤት በገዳዮች ቤት አይደለም ያለነው፣ በአታላዮች ቤትም አይደለም ያለነው። ሰዎች በስምምነት እንዲህ ሰራ እንዲህ ደረግ እንዲህ ይሆን ብለው መመሪያ በሰጡበት ቤት አይደለም ያለነው። ይሄ ምክር ቤት አይደለም። አንዱ ሲያልፍ አንዱ የሚተካበት አይደለም። የዓለም አቋራጭ ለዘላለም በቅድስና የሚኖር ቅድስና ያለበት ጽድቅ ያለበት ሕይወት ያለበት በረከት ያለበት የተሰለፋችሁ እብዶቹ ናቸው አይደለም። የመንፈሳውያን ቅኝት ስላለባችሁ ሰልፍ የተሰለፍንበት ለቅድስና ለጽድቅ ለሕይወት ስለሆነ ነው። ይህንን ነው የመረጥነው፣ ይህንን ነው ያገኘነው፣ ለዚህ ነው የተሰባሰብነውና በዚህ ለመኖር የቤተ ክርስቲያንን አስተምሮ መጠበቅ ያስፈልጋል። እና ምን መሆን ያስፈልጋል? መንፈሳዊ መሆን ያስፈልጋል። ሁሉ ምዕመናን ልጆቻቸውን፣ ሀብታቸውን፣ እውቀታቸውን፣ ሀሳባቸውን ለቤተ ክርስቲያን ሊሰጡ ይገባል በአግባቡ። ያን ሲሰጡ ግን መንፈሳዊነት ይኖራል፣ መንፈሳውያን ይሆናሉ። ካህናት ደግሞ በክህነታቸው ምዕመናን በክህነታቸው ክርስትናን፣ ቅድስናን፣ ቅስናን ማነው ቅዳሴን ሌላውንም አስተምሮ ሌላውንም አገልግሎት ያደርጋሉ፣ መስዋዕት ያቀርባሉ፣ ሰውና እግዚአብሔር ያገናኛሉ። እና ለዚህ መንፈሳዊ ክህነት ያላችሁ ሆኖ በመንፈሳዊ አገልግሎት የምትመሩ የምትሄዱ ሆኑ። ያ ካልሆነ ልክ አይደላችሁም። ከዚህ የተለየ ክህነት የለም። ምናልባት ያው እንቁላል ከሚቀቀልበት የተሾመ ሰው ካለ እንደዚያ ሊሆን ይችላል። ይሄን ስለሚያውቅ ነው ቅዱስ ጴጥሮስ እንቁላል ቀቃይ ሆኖ የሚሾም ስላለ ከእንቁላል ከሚሾሙ እንቁላል ከሚሰጡት ወይም ከሚቀቅሉት የሚሾም ስላለ ወባቸው አለባባሌ በጣሊያን ጊዜ እንቁላል ነበር አይደለ? ግብሩ የነበረው ምኒልክ ተወልዶ በያነሳ ጋሻ ግብሩ እንቁላል ነበር። ይህን ጊዜ አበሻ ይገባናል። ይሄ ንግግር እንዲህ ብሎ ነው የተነገረው። ብዙዎች እንቁላል ቀቃይ ነበሩ። የጣሊያን ኢትዮጵያን አሳልፈው የሰጡ ብዙዎች እንዲገደሉ ምክንያት የሆኑ ከቤተ ክርስቲያንም ከቤተ ክህነትም ከቤተ መንግስትም ነበሩ። ለጣሊያን ያደሩ ባንዳ የሆኑ ነበሩ። ይሄ ቋንቋ ስናገር ይቅርታ፣ አሁን በተራ ንግግር ስለሚነገር ማለት ባንዳ የሚለው መሰረታዊ ሳይዝ ዝም ብሎ ባንዳ ይባላል። ሀገር የሚሰራው ባንዳ ይባላል። አይ እንዲህ ያለው ባንዳ ይሉታል። አትግደሬ ማለት ባንዳ ነው አሁን ባለው ዘመን። እውነተኛው ግን ባንዳ የራሱን የሆነውን ቅዱሱን ነገር አሳልፎ ለርኩሰት የሚሰጥ ነው ባንዳ የተባለው። እና ካህናትም ነበሩ እንቁላል ቀቃይ። ዛሬም ቤተ መንግስት ፍትፍት የሚቅም ካለ ለገዳ ፍዳ አለበት፣ ካላችሁም አለባችሁ። ተመለሱ ነው ዓላማችን። እኛ ማንም ሰው ጠላታችን አይደለም። ጠላታችን የሚሆነው ክፉ ስራ የሚሰራ ሰው ነው። እርሱም ክፋቱን ተው ነው እንጂ ሰው የሰው ጥላቻ የለንም። እና እንቁላል ቀቃይ የሆነ ካህን እንዳይሆን ወይም ጳጳስ እንዳይሆን ኤጲስቆጶስ እንዳይኖር ነው። አሽከር እንዳይሆን የቤተ መንግስት አሽከር አይሆንም። ካህኑ ነው አሽከርነቱ
ለቤተ ክርስቲያንና ለቤተ ክርስቲያን ብቻ ነው። ለዚህ ነው ኩኑ ታቦተ መንፈሳዊ ለክህነት ቅድስት ያለ ልዩ ለሆነች ክብርት ለሆነች ክህነት አገልግሎት እናንተ መንፈሳዊ ሁኑ እዚያኛው አትሁኑ ለማለት ነው። እና ይሄ ደግሞ የተነገረው ለቤተ ክርስቲያን ስለ ቤተ ክርስቲያን አገልግሎት ስለሆነ ቤተ ክርስቲያን የምናገለግል ምእመናን፣ የምናገለግል ካህናት፣ መምህራን፣ ዲያቆናት ሁላችንም አገልጋዮች ብቻ አገልጋዮች ማለት ነው፣ ቅጥረኞችን አይደለም። ይሄን ቃል ስናገረው ብዙ ሰው ላይደሰት ይችላል። ምንም ማድረግ አይቻልም። ቅጥረኛ የሆነ ሰው አሁንም ቤተክርስቲያን አይጠጥማትም። ለምን? አንድ እግሩ እዚህ ነው፣ አንድ እግሩ ደግሞ እነዚያ ቤት ስለሚሆን ብዬ ሌላ ለማለት አይደለምና እንዲህ ይለናል ኩኑ ታቦተ መንፈሳዊ መንፈሳውያን ሁኑ። እስኪ ማን ነው መንፈሳዊ? እስኪ ንገሩኝ። መንፈሳዊ ቅን ነው። መንፈሳዊ እውነተኛ ነው። መንፈሳዊ ትዳሩ የተባረከ ነው። መንፈሳዊ አመራሩ የተባረከ ነው። መንፈሳዊ አለባበሱ ደስ የሚል ነው። አበላሉ አኗኗሩ ሁሉ ደስ የሚያሰኝ ነው። ማን ነው አኗኗሩ ደስ የሚያሰኝ? ማን ነው ንግግሩ ደስ የሚያሰኝ? ማን ነው አለባበሱ ደስ የሚያሰኝ? ማን ነው አመራሩ ደስ የሚያሰኝ? እስኪ ንገሩኝ። አለ እንዲህ እንድንሆን ነው እየነገረ ያለ። መንፈሳውያን ነው። ቅዱስ ጴጥሮስ በእውነት ነው የተሾመው፣ በማስመሰል አይደለም። ቅድም እንዳልኩት የእነንትና አገልጋይ ለመሆን አልተሾመም። እውነት በመናገሩ ሰዎች ወንጌል ስላልገባቸው የተለያየ ነገር ይናገሩ ነበርና ክርስቶስ ቀርቦ መና ይብልዎ ሰብለ ወልደ እጓለ እመሕያው ሐዋርያትን ነው የጠየቃቸው። ኢየሱስ ክርስቶስ ሰዎች የሰው ልጅ እኔን ክርስቶስን ማን ይሉኛል ብሎ ጠየቃቸው። ማን ይሉኛል? በዚህ ጊዜ አንዳንዶቹ መጥምቁ ዮሐንስ ነው ይለዋል። ዮሐንስ ባይታዊ ስለነበረ ያው እውነተኛው ማለት ነው፣ የከተማውን አይደለም። አሁን ደግሞ እንትና ውጡ እየተባለ ነው መሰል። ካልወጣ አዎ፣ ከከተማ አኗኗር ካልወጣ አዎ፣ አካሉ አይደለም የሚወጣው ወዳጄ፣ አኗኗሩ ነው እንጂ መውጣት ያለበት። ሰው ቢመንን ህሌናው ካልመነነ፣ ህሌናው ካልመነኮሰ፣ ልብሱ ብቻ ቢመነኩስ፣ ቆሙ ብቻ ቢመነኩስ አይሆንም። መመነን ያለበት ልቡ ነው፣ መመንኮስ ያለበት ልቡ ነው። ከዚያ ውጭ ግን ቦታ አይቀይረውም፣ በቦታ አይቀየርም። አባቶቻችን በቦታ ውስጥ አልነበሩም። ባህታዊ ከሆነ እርግጥ ነው ከገዳሙ ከዚያች ካለባት ብቱና አይወጣም፣ ከዚያ ውጭ አይሆንም። እና ዮሐንስ ባህታዊ ነበረ፣ በበረሃ የሚኖር ለ30 ዓመት ያህል እናቱ በሕፃንነቱ ሄሮድስ ሊገልባት ስለሆነ ሄሮድስ መሸሽ ክፏኔ እንደምታውቁት ያኛው ሄሮድስ የእስራኤሉ ሄሮድስ ሕፃናትን ሲያስገድል ወስዳ በረሃ ጣለች ልጇን። ጨካኝ ንጉሥ ስለሆነ እና እንደዚያ ስለነበረ ጨካኝ ስለነበረ ወስዳ ጣለች። በረሃ እንዳለች እሷ ሞተች እና ሌሎቹ አሳደጉት፣ እንስሳት አሳደጉትና መና ይሆነ። በዚያው ልብስም የለው ተርታ ልብስ ሱፍ አልለበሰም፣ ኮት ለባሽም አይደለም፣ ባህታዊ ነውና የእግዚአብሔር ሰው መንፈሳዊ የሆነው ዮሐንስ መጥምቅ ክርስቶስን ያጠመቀ አምላክን የሚያጠምቅ በረሃ እና ውጣ ተብሎ እንዲያስተምር ወጣ፣ አስተማረ። የክርስቶስን መምጣት ተናገረ አስቀድሞ። ጽንስና ማስተማር መንፈቅ ይቀድም ነበርና በዚህ የተነሳ እንዲህ ብሎ ዮሐንስን ይመስላል፣ ዮሐንስ ነው የሚሉህ አሉ አሉት። አንዳንዶቹ ደግሞ ድንግልናውን አይተው ኤልያስ ነህ አሉ ይላሉ ነው እንግዲህ ሰዎች እንዲህ ይላሉ። አንዳንዶቹ ደግሞ ኤርምያስ ነው ይላሉ ቅድስናውን አይተው። ሌሎች ደግሞ ባህር ሲከፍል አይተው ሙሴ ነው አሮን ነው የሚሉህ አሉት። አንተ ሙሰኬ መነቱ እናንተ ማን ትሉኛላችሁ አላቸው። እናንተ ማን ትሉኛላችሁ? ሰዎች እንዲህ አሉ ተሳስተዋል አይደል? ክርስቶስ ዮሐንስ አይደለም፣ ክርስቶስ ኤልያስ አይደለም፣ ክርስቶስ ኤርምያስ አይደለም፣ ክርስቶስ ሙሴም አይደለም። እግዚአ ሙሴ እንጂ፣ እግዚአ ኤልያስ እንጂ፣ እግዚአ ኤርምያስ እንጂ፣ የእነሱ ፈጣሪ እንጂ ኢየሱስ ክርስቶስ ኤልያስ አልነበረም። ኤልያስ ፍጡር ነው፣ ክርስቶስ አምላክ ነው። እና ሰዎች አልተረዱትም፣ አላወቁትም። ሰዎች ዛሬም ክርስትና አልገባቸውም። ሰዎች ብዙዎች ቤተ ክርስቲያንን አያውቋትም፣ አልተረዷትም። እና ባለመረዳት ችግር ሲፈጥሩና ሲሰናከሉ እናያለን። ማን ይሉኛል ብሎ ነበር የጠየቃቸው ሰዎች። መልሳቸው ነበር ያን ጊዜ ሐዋርያት እናንተሳ ማን ትሉኛላችሁ አላቸው። አብረው የሚውሉ አብረው የሚያድሩ ናቸው። እናንተሳ ተማሪዎቼ ናችሁ፣ አስተምሬያችኋለሁ፣ ማን ትሉኛላችሁ ሲሉት ቅዱስ ጴጥሮስ እንዲህ ነበር ያለው፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የእግዚአብሔራዊ ባሕርይ ልጁ ነህ፣ ኢየሱስ ክርስቶስ አምላክ ወልደ አምላክ ነህ። ይሄን ያለ ነው እንግዲህ መንፈሳዊነት ማለት ይሄ ነው። ክርስትና ማለት ይሄ ነው።
ክርስቲያን መሆን ይሄን መረዳት ነበር። ብፁዕ አንተ ስምዖን ወልደ ዮና፣ የዮና ልጅ ስምዖን ሆይ ንዑር ነህ፣ ክቡር ነህ፣ አንተ የተከበርክ ነህ፣ ለአንተ ጵጵስና ይገባሃል፣ የሐዋርያት አለቃ መሆን ይገባሃል ተብሎ በመድኃኔዓለም በኢየሱስ ቅዱስ ፈቃድ እንዲሁ ነው ተሾመ እንጂ እነንተን አካባቢ የተወለደ ነውና ጳጳስ ሊሆን ይገባዋል። እናሳ እንደዚህ አድርጉ እጅ ብልጫ ይደረግ ወይም ካርድ መዘዝ አይደለም፣ ባለቤቱ ይገባሃል። ከዚህ በኋላ ሁሉ መላእክት ሁሉ ይገባዋል፣ ይገባዋል፣ ይገባዋል። ቅዱስ ጴጥሮስ ሊቀ ጳጳስ መባል ይገባዋል፣ ብፁዕ መባል ይገባዋል። ማን ይገባዋል? ዛሬ ማን ይገባዋል? ሌባው፣ ጉቦኛው? አዎ ጉቦኛው አይደል ቅዱስ እየተባለ ያለ? እኛ እኮ ቅዱስን እርኩስ እንላለን፣ እርኩስን ቅዱስ እንላለን። ዓለም እብደት ውስጥ እኮ ነው ያለ። ሌባውን እጁ በደም የተነከረው ክቡር ገሌ እያልን ነው፣ ክቡር ገሌ እያልን አንተ ወራዳ ነህ ልክ አይደለም መባል የሚገባውን ሰው እንለዋለን ክቡር ገሌ። ክቡራትና ክቡራን መቼስ የምንሰማበት ጆሮ አለና ጆሮአችን ይሰማል፣ ግን ክቡር አይደለም ወዳጄ። በሰው ደም የተነከረ ሰው ክቡር አይደለም፣ ወራዳ ነው ካልተመለሰ። ጉቦ ከተቀበለ ወይም የሰጠ ሰው ክቡር አይደለም፣ ሌባ ነው። በቃ አለቀ። አንተ ግን አለ እውነትን የተረዳህ ክርስቶስ ማን እንደሆነ ያወቅ እነሆ ብፁዕ ልትባል ይገባሃል፣ የሐዋርያት አለቃ ልትባል ይገባሃል፣ በአንተ ላይ ቤተ ክርስቲያኔን እመሰርታለሁ አለ። በዚህ የተነሳ ነው ይሄን ነው ቅዱስ ጴጥሮስን ኩኑ ታቦተ መንፈሳዊ ለክህነት ቅድስት ያለ። ስለዚህ በዚህ መሰረት ነው ቤተ ክርስቲያን የምትመሰረተው። ክርስትና እንደዚህ ነው። ቤተ ክርስቲያን የሚለው ሕንፃውን ብቻ አይደለም። ይሁን እናንተ ቤተ ክርስቲያን ናችሁ፣ የክርስቶስ ማደሪያ ናችሁ። አንዱ ሰው ራሱ ክርስቲያን ነው እና ቤተ ክርስቲያን ይሆናልና ይሄንን ነው እየነገረን ያለ። ጥቅልል ያለ ትምህርቱ ምን ለማለት ነው? መንፈሳዊ ሁኑ፣ ደግ ሁኑ፣ እውነተኛ ሁኑ፣ ለቤተ ክርስቲያን ለእውነት የቆማችሁ ሁኑ፣ እግዚአብሔርን የምትወዱ ሁኑ እያለ ነው ቅዱስ ጴጥሮስ የነገረን። እንዲህ የሚያደርጉ ምዕመናን መለሎ ጠየቁ መሰላችሁ። መንፈሳውያን ሲሆኑ ጣዖት ያመልኩ ነበር፣ ጉቦ ይሰጡ ነበር፣ ብዙ ሴቶችን ያገቡ ነበር። ያን ሁሉ ተው ምን ሲሆኑ? ወንጌላዊ ሲሆኑ፣ ክርስቲያን ሲሆኑ ተውና ከዚያ በኋላ ጣዖቱንም የተጣዖት በሉን ተውት። እኛ እንዲያ እያልን እንደምናስጠነቁለው ወይም ሌላ እንደምናደርገው መፍትሄ ስራ ምን እያልን እንደምናደርገው ያው አሽሞንሙሎ ሰው ማጽደቅ አይቻልም። ድንገራችሁ ግን አታለን አናጠቃችሁም። እውነቱን ነግረናችሁ በእውነት ስትኖሩ ብቻ ነው የምትጸድቁ። በማጭበርበር እልል በማለት የሚጸድቅ ሰው የለም። ያ ቢሆንማ ኖሮ እስካሁን ሁሉ ሰው ገነት በገባ ነበር። እልል ያለ ሁሉ ያጨበጨበ ሁሉ ደገኛ መሰላችሁ? የሚጨበጨብ ቤት አለ። በስካር በጭብጨባ ስካር የሰከረ ቤት አለ። አንዳችን በጎ ስራ ግን የለም። በጎ ስራ ሳይኖር ማጨብጨብ ምን ጥቅም የለውምና በመናር ክርስትናው ሲገባቸው ምን አሉ መሰላችሁ? ጣዖቱን ትተናል፣ ቤተ ጣዖት መሄድን ትተናል፣ ክፋትን ትተናል። እኛ ዛሬ ክርስቲያን ሆነናል። ክርስቲያን የሆነው ደግሞ በክርስቶስ ነው። ስለዚህ ቤተ ክርስቲያን ስሩልን ብለው ሐዋርያትን ጠየቁ። ምዕመናን ድርሻቸው እንዲህ ነው። ቤተ ክርስቲያን የካህናት የጳጳሳት ብቻ ይመስላችኋል? ምዕመናን ድርሻ አላቸው። ድርሻቸውን ሊያውቁ ይገባል። ገሌን ሹምልኝ ገሌን አውርድልኝ ግን አይደለም። ድርሻን ማወቅ ያስፈልጋል። የእኛ ድርሻ ምንድን ነው ማለት ያስፈልገናል። ያንን መረዳት ያስፈልገናል። እና ምዕመናን መለወራ ጠየቁ። ቤተ ክርስቲያን ይሰራል ይገባል። ሥጋ ወደሙን የምንቀበልበት የምናገለግልበት ከእግዚአብሔር ጋር የምንገናኝበት። ሐዋርያት ቤተ ክርስቲያን ያልሰሩ ነበረ። ያጠምቃሉ፣ ይሄዳሉ፣ ያጠምቃሉ፣ ሥጋ ወደሙን እያቀበሉ ይሄዳሉ። በግለሰብ ቤት፣ በተርታ ቤት። ይሄ ይቁምና አሉ ቤተ ክርስቲያን ሰሩልን አሉ። ሐዋርያት አይ እንዲህ ከሆነስ እኛ በፈቃዳችን አንሰራም፣ ወደ ባለቤቱ እናመልክት፣ ሱባኤ እንግባ፣ አርሴማ ትቀደስልኝ ብሎ ሱባኤ የሚገባውን አይደለም እንዳትቀላቅሉ። ችግር ውስጥ ገብተናል። የማይሆነውን ይሆናል እያልን ያልተደረገ ተደረገ እያልን እንዲሆነልኝ እያልን እገሌን አግቢ እያልን እነሱ ብሎ ተርታ ምድራዊ ነገር እኮ ነው የሚነገረው። ሰው ሱባኤ የሚገባው ለምድራዊ ነገር ብቻ አይደለም፣ መንፈሳዊ ሀብት እንዲኖረው ጭምር ነው። እና ሐዋርያት ሱባኤ ገቡ። እናንተ ባላችሁ እናንተ ከጠየቃችሁን ሱባኤ ያስፈልጋል፣ ባለቤቱ የፈቀደልን ነው የምናደርግ፣ በእኛ ፍቃድ አናደርግም ብለው ሱባኤ አንድ ሱባኤ ሲፈጸም ጌታችን ኢየሱስ ክርስቶስ ከሐዋርያት ዘንድ መካከል ተገለጠላቸው እና በየሀገረ ስብከታቸው እንዳሉ ሰብስቦ ጠራቸው። ከዚህ በኋላ ይሄ ጥያቄ ምዕመናን ዘንድ እንደቀረበ ባለቤቱም ቤተ ክርስቲያን እንዲሰራ ገለጸላቸውና ቤተ ክርስቲያን ትሰራ። ሰኔ 20 ቀን ቤተ ክርስቲያን ተሰራች። የመጀመሪያዋ ቤተ ክርስቲያን ከዛ በፊት ሳይኖር የመጀመሪያዋ ቤተ ክርስቲያን ህንፃ ቤተ ክርስቲያን
ሰኔ 20 ቀን ትናንትና ማለት ነው። ሰሪው መስራቹ ባራቹ ማን ነው? መድኃኔዓለም ኢየሱስ ክርስቶስ። እንትና እንዳይመስል ያ ማለት እንዳይመስላችሁ፣ አዳራሽ የሚፎክረው እንዳይመስላችሁ፣ አዳራሽ የሚያጎራው አይደለም። በመስጊድ ገጀራ የሚያዘጋጀው እንዳይመስላችሁ። ግልጽ አይደል? ያው መሸፋፈን አያስፈልግም። እመን ቢደብቁት ሬሳ ነው የሚወጣ። ገዳይ አለ ከጎን አንተ አታውቀውም እንጂ ገዳይ ከጎን አለ። ብዙ ገዳይ ከጎናችን አለ። ችግር የለም፣ እኛ ሞት ፈርተን አንኖርም። ነገር ግን በዚህ አይደለም። መድኃኔዓለም ኢየሱስ ክርስቶስ ያችን ቤተ መቅደስ ምዕመናን የጠየቁትን ተቀብሎ ሐዋርያቱም ሱባኤያቸውን ተቀብሎ የችግር መፍቻ የጥያቄ መፍቻ እግዚአብሔር ነውና ወደ እግዚአብሔር አመለከቱ። ሱባኤያቸውን ሲጨርሱ እነሆ ያችን ቤተ ክርስቲያን በፊልጵስዩስ በሰኔ 20 የመጀመሪያዋ ቤተ ክርስቲያን ታነጸችና ሐዋርያት እንጨት ያመጣሉ፣ አፈር ያመጣሉ፣ ሌላም ያመጣሉ፣ ድንጋይ ያመጣሉ። ነገር ግን ያ ሁሉ አስፈላጊ አይደለም አላቸው። 3 ድንጋይ ብቻ ያስፈልጋል። ቤተ ክርስቲያን ስትሰራ ዛሬ ብዙ ሆኖ ስናየው ዝም ብሎ ነገር የተስማምተው አለቃ ለመሆን የሚመስል ነገር ስላለ ብየዋሉ። ቤተ ክርስቲያን ቦታ ዝም ብሎ ይመራና ከዛ በኋላ ሲሰራ እኔን አለቃ አድርጉኝ ይላል። ከዛ በስር እንዲያ ብሎ ይሆን ይችላል። ያ እንደዚያ ሲሆን ዝም ብሎ ተርታ ነገር እንዳይመስላችሁ። እንደዚህ አይደለም። እውነትን ማወቅ ያስፈልጋል። ታሪክን መረዳት ያስፈልጋል። ኢየሱስ ክርስቶስ 3 ድንጋይ ሐዋርያት 1 ድንጋይ አመጡ። ያ ድንጋይ ሲያመጡ ከሐዋርያት እጅ ላይ ሰፊ ይሆንና እየሰፋ ያውስ እየሰፋ ምን ሆነ መሰላችሁ? ቅኔ ማህሌት ታውቃላችሁ? የቅኔ ማህሌት ታውቃላችሁ? የመጀመሪያው ማለት ነው። ሁለተኛው ድንጋይ ሲያመጣ ቅድስት፣ ቀጥሎ ያለውን ሶስተኛው ድንጋይ ሲመጣ መቅደስ ተለክቷል። የቤተ ክርስቲያን አሰራር ልክ አለ። ልኩ ደግሞ መድኃኔዓለም ኢየሱስ ክርስቶስ ነው ያስቀመጠ። ቤተ መቅደስ ይሄን ያህል ልክ፣ ቅኔ ማህሌቱ ይሄን ያህል ልክ፣ ቅድስቱ ይሄን ያህል ልክ ብሎ መጀመሪያ መሰረት የሰጠ እርሱ ባለቤቱ። በዚህ ልክ ነው ቤተ ክርስቲያን የምትሰራ። ከዚህ ውጭ የሚሰራ ካለ እንግዲህ ያው ቅድም እንዳልኳችሁ ሌላ ነገር ይሆናል። ይሄ ነው የመጀመሪያው አሰራር። ይሄንን አደረገ። በ3 ድንጋይ ቤተ ክርስቲያን ተፈጸመ። አይገርማችሁም? እግዚአብሔር ስራው ድንቅ ነውና በ3 ድንጋይ 3 ድንጋይ ብቻ 3ቱን ሕንፃ ጨረሰ፣ ተፈጸመ። በዛሬው ዕለት ምን ሆነ? ሐዋርያት ተጠሩ፣ ተሰበሰቡ፣ ሁሉም ተገኙ። ቡራኬው ተሰጠ። የቅዳሴ መቀደሻው ነዋያተ ቅዱሳትን ሁሉ ኢየሱስ ክርስቶስ እንዲገባ እንዲቀርብ አደረገ። በዚህ ይቀደስ፣ በዚህ ይባረክ፣ መስዋዕቱ በዚህ ይሁን። ይህን ሁሉ ስራ ሰጠና ሐዋርያት ቀዳሽ ሐዋርያት ሰብስቦ ጌታችን ኢየሱስ ክርስቶስ ምን አደረገ? ቀድሶ ሐዋርያትን አቆረበ። የዛሬዋ ቤተክርስቲያን የመጀመሪያ ቅዳሴ ቤት የተጀመረባት የተመሰረተባት የመጀመሪያዋ። ይህ ካለቀ በኋላ ኢየሱስ ክርስቶስ እንዲህ አላቸው ሐዋርያትን፣ በእናቴ ስም በአራቱ ማዕዘን ቤተክርስቲያን ስሩ። በዚች አቅጣጫ በዚች ቅድስት ቅኔ ማህሌት ቤተ መቅደስ ባላት በዚህ መሰረት እንድትሰሩ አላቸው። ዛሬ በአራቱም አቅጣጫ